ጎጃሜ ችግር ሲገጥመው አንዲት ተማጽኖን ያሰማል። ተማጽኗ ዛሬ ድረስም ነፍስ ያላት ተማጽኖ ናት። ይቺው ተማጽኖም አባይ ጉደል ጉደል ቀጭን መንገድ አውጣ የከፋው ወንድ ልጅ ተሻግሮ እንዲመጣ የምትል ተማጽኖ ነች። ጎጃም የከፋ ሲደርስበት ከሰው ይልቅ የቀረበውን የአባይን ወንዝ ይማጸናል። ጎጃሜ ተከበብኩ ብሎ መፈናፈኛ መውጫና መሿለኪያ ሲያጣ ሲከፋውና ሲጠበው የሚማጸነው የከበበውን ጠላት ሳይሆን ያሳደገውን ወንዝ አባይን ብቻ ነው። አባይና ጎጃሜ ልዩ መስተጋብር አላቸው። አባይ ወንዝ የበላይ ዘለቀ መፎከሪያ ነው። አባይም ጎጃሜን ሲቀና ይፈውሰዋል፣ ሲከፋ ደግሞ ይበለዋል። አባይ ተጠምቆ ጥበብ ያልሰረጸበት፣ አባይ ሞልቶ የበግልገል ያልበላበት እረኛ ጎጃም ምድር ላይ አይገኝም ቢባል ማጋነን አይሆንም። ለዚህም ይመስላል ከፍተኛ ችግር ሲገጥመው ለችግሩ እጁን ከመስጠት ይልቅ የአባይን ወንዝ የሚማጸን። በእርግጥ አባይንም ቢሆን ብዙም አይለማመጠውም። ትንሽዬ ቀጭን መንገድ ብቻ ነው የሚጠይቀው። አባይም ቢሆን ጎጃሜን ያውቀዋል። ጠይቆት እምቢ አሻፍረኛ አይለውም። ለከፋው ጎጃሜ ቀጭን መንገድ ብቻ ሳይሆን ለጠየቀው 5 ዓመትም የሚታመን ውሃ ነው። ጣና ገዳማት ውስጥ በነበረን አጭርና ፍሬያማ ቆይታ አንድ አካላዊ አይናቸው የተሰወረ መነኩሴ ይኸውን የባላገር ግጥም ጥልቅ ትርጉም ሰጥተውም ተንትነው አውግተውናል። ጎጃሜ በዚህ ቃል ውስጥ ከተማጽኖም ባሻገር ትእዛዝ እያዘዘ ነው ብለውናል። መነኩሴው አክለውም በጭፍራ የተከበበ ሕዝብ ውሃን ማዘዝና በውሃ መሰልጠን ከጥንትም የነበረ ጥበብ ነው ብለውናል። ነቢዩ ሙሴ እስራኤላውያንን ከግብፅ ባርነት ሲያላቅቃቸው ቀይ ባህርን አዟል። የሙሴ በትር ከግብፅ ጭፍራ ይልቅ በቀይ ባህር ላይ የሰለጠነች ነበረች በማለትም የእስራኤላውያንን ታሪክ አውስተውም አጫውተውናል። መነኩሴው አክለውም ጎጃሜ ከጥንትም ጠቢብ ነው። ከአንድ ጎጃሜ አንደበት የሚወጣ ቃል ዋዛ ፈዛዛ የለውም። ባለአራት ልሳን ነው። ነፍሱም ጥልቅ ናት። መንፈሱ ቅን ነው። ጥሪው ጥበብ፣ ተልኮው ሰማያዊ፣ ሀገሩ ልቡ ነው ብለውም ስለ ጎጃሜ በግልጽም አብራርተው ነግረውናል። መነኩሴው ይህን ብለው አላበቁም። በጥንት በአፄ ሲሲኒዮስ ዘመን ሃይማኖት ጠፍቶ ታሪክ ተበላሽቶ ካቶሊክም ገኖ ነበር። በዛን ወቅትም አንድ ጻድቅ ከጎጃም ተነስቶ ነበር። ዘራብሩክ ይባላል። ታዲያ የሀገሪቷ የፖለቲካ ማዕከል በወቅቱ ጎንደር ነበር። አፄ ሲሲኒዮስ ይህን ጻድቅ ጎንደር ወስደውም 5 ዓመት አስረውታል ይሉናል። ቀጥለውም የአባይ ወንዝ ለጎጃሜ ስላለው መታዘዝም ያወጋሉ። ጻድቁ ለእስር ወደ ጎንደር ሲሄድ መጽሐፎቹን አደራ የሰጠው ለአባይ ወንዝ ነው። ጻድቁ ተፈቶ በተመለሰ ጊዜ መጽሐፎቹ ያለምንም እርጥበትም ተገኝተዋል። ጎጃሜ አባይን ማዘዝ የጀመረው ከጥንት ነው። አባይም ለጎጃሜ ይታዘዛል ሲሉም አብራርተው አጫውተውናል። በእርግጥ በውሃ የመሰልጠን ጥበብ ጎጃሜ ለሙሴ ወይም ሙሴ ለጎጃሜ ማን ለማን እንደሰጠ ባይታወቅም ጎጃሜ በውሃ የሰለጠነ ድንቅ ሕዝብ ነው። ባህር ዳር አካባቢ ውሃ ውስጥ ጠልቀውም እስከ 2 ሰዓት መቆየት የሚችሉ ሰዎችም አሉ። ይህም በውሃ የሰለጠነ ጎጃሜ አክሎም ምናልባትም አባይን ተማጽኖ ወይ ደግሞ የከበበውን ኃይል እምሽክ አድርጎ ጨርሶ ይመስል ወደ ፉከራና ሽለላ ይዘልቃል። ቅኔ የሆነ ሕዝብ መልኩም ብዙ ነው። ፍርሃት ማን ነው ቢሉኝ ስሙን አላውቀውም፣ ሞትን በቁሜ እንጂ ሙቼ አልጠብቀውም በማለትም ከጠላት በፊት ፍርሃት የሚባለው የሰው ልጅ የተፈጥሮ ጸባይ እንደሚገድልም በግልጽ ይናገራል። በዚህ ግጥም ውስጥም ምንም እንኳን ፍርሃት ተፈጥሯዊ ጸባይ ቢሆንም ተፈጥሮንም ቢሆን ታግሎ መለወጥ ብሎም ማሸነፍ እንደሚቻልም ገልጿል። ተፈጥሮን ለመቀየር ተፈጥሮን ስሙን መካድ እንደሚያስፈልግም ፍርሃት ማን ነው ቢሉኝ ስሙን አላውቀውም ሲልም ፍርሃትን ስሙን ክዷል። ሞትን በቁሜ እንጂ ሙቼ አልጠብቀውም በማለት ደግሞ ፍርሃት ገዳይ መሆኑንም በግልጽ አስቀምጧል። ገድለ አዳም የተባለው መጽሐፍትም ለአዳም ከተሰጡት 7 ጸጋዎች ውስጥም የመጀመሪያው ስም ነው ሲልም የስምን ክቡርነት አስቀምጧል።